ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኘን። በዛሬ ፕሮግራም የምነግራችሁ በተለይ በአሁን ሰዓት ላይ የበርካታ ወገኖቻችንን ህይወት እየቀጠፉ ከሚገኙ ህመሞች አንዱ የኩላሊት ህመም እንደሆነ ይታወቃል። በተለይ ኩላሊት አሁን ላይ በሕክምና ተቋማት ላይ የሚታዩ በርካታ የኩላሊት ህመምተኞች እንደ ችግር በዋናነት የሚታየው ምንድነው? የኩላሊት ህመም ምልክቶችን ቀድሞ አለማወቅና ህመሙ ከተባባሰ በኋላ ወደ ሕክምና ተቋም መምጣት ይሄ በጣም አብዛኛውን የህመሙ የተገኘባቸው ሰዎች ላይ የሚታየው ችግር ነው። ታዲያ ከዚህ አንፃር ዛሬ ልነግራችሁ የፈለኩትና ሁላችሁም ግንዛቤው ሊኖራችሁ የሚገባው ነገር የኩላሊት ህመም ሲጀማምራችሁ የሚያሳያቸው ምልክቶች አሉ። ግዴታ በጣም ታማችሁ ወድቃችሁ ወደ ሕክምና ተቋም መምጣት የለባችሁም። አስቀድሞ ኩላሊታችሁ እየተጎዳ እንደሆነ ቶሎ ሕክምና እንደሚፈልግ የሚያሳያቸው ምልክቶች አሉ። ታዲያ ብዙ ሰዎች እነዚህን ምልክቶች ባለማወቅ ሊሆን ይችላል፣ ችላ በማለት ሊሆን ይችላል፣ በኋላ ዝም ይላሉ። ህመሙ ተባብሶ ሲብስባቸው ወደ ሕክምና ተቋም ይመጣሉና ይሄንን ነገር ሁላችሁ ማወቅ አለባችሁ። በተለይ ምልክቶቹ ላይ አተኩሬ እነግራችኋለሁ። እስቲ የኩላሊት ህመም በተለይ አደገኛ የሚባሉ የኩላሊት ህመሞች ኩላሊትን ፌል እስከማድረግ የሚደርሱ የኩላሊት ህመሞች ምልክታቸው ምንድናቸው? እነዚህን ምልክቶች ካያችሁስ ምን ማድረግ አለባችሁ የሚለውን ነው ማለት ነው የምነግራችሁ። አብራችሁኝ ቆዩ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ ሼር ያርጋችሁ ሌሎችም ጋር እንደዚሁ ደርሶ ግንዛቤው እንዲኖራቸው አጋሯቸው። በቀጥታ ወደ ሐሳባችን እንግባ። በመጀመሪያ ደረጃ ምንጊዜም የኩላሊት ህመም በሚጀምርበት ጊዜ ወይንም ኩላሊታችሁ እየተጎዳ እንደሆነ የሚያሳየው አንደኛው ምልክት ከባድ የድካም ስሜት ነው። ይሄ የድካም ስሜት እንግዲህ በተለይ ይሄን ያለ አድካሚ ነገር ሳታደርጉ በቂ እረፍት እንቅልፍ እያደረጋችሁ እያገኛችሁ ግን ሰውነታችሁ በጣም የሚዝል የሚደክም ከሆነ በተለይ ለመተንፈስ እስከመቸገር ደረጃ የሚያደርሳችሁ አይነት ድካም ካለባችሁ ይሄን ነገር በጣም ማስተዋል አለባችሁ። እንግዲህ ይሄ ችግር በዋናነት የሚፈጠረው ሰውነቱ ውስጥ በቂ ኦክሲጅን መሰራጨት ስለማይችል ነው። ይሄም ኩላሊት እየደከመ ሲሄድ የሚፈጠር ነው። ኩላሊታችሁ እየደከመ በሚሄድበት ጊዜ ኦክሲጅን በበቂ ሁኔታ ለሙሉ የሰውነት ክፍሎቻችሁ አይሰራጭም። ለመተንፈስ በጣም ትቸገራላችሁ። እንደዚህ አይነት ድካም ካለ አንድ ኩላሊታችሁ እየደከመ እንደሆነ ማሳያ ነውና ይሄንን ችላ ማለት የለባችሁም። ሌላኛው የእንቅልፍ እጦት። በነገራችን ላይ የእንቅልፍ እጦት ከብዙ ችግሮች ጋር ይያያዛል። ነገር ግን አሁን ከላይ ከነገርኳችሁ ምልክት ቀጥዬ ከመነግራችሁ ምልክቶች ጋር ተያይዞ የሚመጣ ከፍተኛ የእንቅልፍ እጦት ካለባችሁ በተለይ ደግሞ የእንቅልፍ እጦቱ ከ2 ሳምንት በላይ የቆየ ከሆነ አንዳንዴ ወይ ስትረስ ውስጥ ስትሆኑ አንዳንድ ችግሮች ሲፈጠሩ የእንቅልፍ እጦት ሊኖር ይችላል። ነገር ግን ተከታታይ ቢያንስ ከ2 ሳምንት በላይ የቆየ የእንቅልፍ እጦት ካለ ይሄ ኩላሊታችሁ እየደከመ ስለሚሆን እንደዚህ አይነት ምልክቶችንም ችላ ማለት የለባችሁም። ሌላኛው ቶሎ ሽንት መሽናት። በተለይ የኩላሊት ህመም ሲኖር ትልቅ እንደ ምልክት የሚታየው ማታ ላይ በተለይ ደግሞ ቀንም ላይ ሽንታችሁ ቶሎ የመምጣት ስሜት ይኖረዋል። ግን በይብለጥ ደግሞ ማታ በተደጋጋሚ ከእንቅልፋችሁ የምትነሱ ከሆነ በተደጋጋሚ ሽንታችሁ የመምጣት አይነት ስሜት ሽንት መምጣት እንደዚህ አይነት ነገሮች ካሉ ኩላሊታችሁ እየታመመ ሊሆን ይችላል። ሽንት ብቻ ሳይሆን መሽናታችሁ ብቻ ሳይሆን የሽንታችሁ ቀለም ራሱ እየተቀየረ ይሄዳል። ኩላሊት እየደከመ ከሆነ ለምሳሌ ቀይ ሊሆን ይችላል፣ ወደ ቡኒ ወደ ጥቁር የተለወጠ በዛ ላይ ደግሞ አረፋ የመብዛት ይሄ ሽንታችሁ ስትሸኑ ቀይ ሆኖ ወደ ጥቁርነት እየተለወጠ ሆኖ በዛ ላይ በጣም አረፋ የሚኖረው ከሆነ ይሄንን ማስተዋል አለባችሁ። ምክንያቱም እንደዚህ አረፋ በጣም ሽንት ላይ የሚበዛበት ዋነኛው ምክንያት ፕሮቲን ከሰውነታችሁ ተቀላቅሎ ስለሚወጣ ነው። ይሄ ኩላሊት አጣርቶ መያዝ የሚገባውን ፕሮቲን ማጣራቱ ስራው እየደከመ ስለሄደ ከሽንት ጋር ፕሮቲን እየተጠረገ ከሰውነት ይወጣል። በዚህ ጊዜ ሽንታችሁ ላይ በጣም ቀይ የመሆን ጥቁር የመሆን አረፋ በጣም የመብዛት እንደዚሁም ሽንት ቶሎ መምጣት እነዚህ ተያያዥ ችግሮች ካለባችሁ ይሄንን በደንብ ችላ ማለት የለባችሁም። በደንብ አስተውላችሁ ወደ ሕክምና ተቋም መሄድ ያስፈልጋል።
ሌላኛው ኩላሊት በሚደክምበት ጊዜ በተለይ እግር አካባቢ ቁርጭምጭሚት አካባቢ የሚታዩ እብጠቶች በከፍተኛ ሁኔታ ይኖራሉ። ምክንያቱም ሶዲየምን ማጣራት ስለሚያቅተው ነው። እንግዲህ ኩላሊት ሶዲየምን ማጣራት በሚያቅተው ጊዜ የሶዲየም ክምችት በዋናነት ቁርጭምጭሚት አካባቢ ሊፈጠር ይችላል። ይሄ ሶዲየም ሰውነት ላይ እየጨመረ ሲሄድ እግር ቁርጭምጭሚት አካባቢዎች ላይ የሚኖር የመነፋት የማበጥ አይነት ስሜቶች ያመጣል። ይሄም ሶዲየምን ስለማያጣራው እንደዚህ አይነት ምልክቶችን ያሳያል። ይሄም ከኩላሊት ጋር ተያይዞ የሚታይ ነው። ሌላኛው በኋላ ኩላሊታችሁ ባስ እያለ በሚሄድበት ጊዜ የምግብ ፍላጎት ሊኖር ይችላል። በተለይ ደግሞ መርዛማ ኬሚካሎች ሰውነት ላይ በከፍተኛ ሁኔታ ስለሚኖሩ ከዚህ ከምግብ መፈጨት ስርዓት ጋር ተያይዞ ችግር ስለሚፈጠርባችሁ የምግብ ፍላጎታችሁ በጣም የመቀነስ አይነት ነገሮች ይኖራሉ። እንደ በፊቱ እንደ ልብ ላትመገቡ ትችላላችሁ። እሱ ብቻ ሳይሆን ማቅለሽለሽ፣ ማስመለስ፣ ማዞር እንደዚህ አይነት ስሜቶች አብረው ተያይዘው ሊመጡ ይችላሉ። የምግብ ፍላጎት እየቀነሰ ሲሄድ ሰውነት በቂ ነገር አያገኝም። ከህመሙ ጋር ተጨማምሮ የማዞር ስሜቶች ይኖራሉ። ትንሽ ምግብ ስትመገቡ ወደ ላይ ማለት፣ ማቅለሽለሽ፣ ማስመለስ እንደዚህ አይነት ነገር ኩላሊት ሲደክም አብሮ ተያይዞ ይመጣል። ሌላው መጥፎ የአፍ ጠረንና የአፍ ጣዕም መለወጥ ይሄ በተለይ ቀላሉ ምልክት ኩላሊት በሚደክምበት ጊዜ የአፋችሁ ጣዕም ይለወጣል። ይሄ ብረት የማለት አይነት የሆነ ነገር ስትቀምሱ ምግብ ስትቀምሱ የምትመገቡት ምግብ ኖርማል ጣዕም ሳይሆን እናንተ ጋር የሚኖረው ብረት የማለት አይነት በጣም እንደዚህ አይነት ነገር ይኖራል። እሱ ብቻ ሳይሆን መጥፎ የአፍ ጠረንም በከፍተኛ ሁኔታ ይፈጠራል። ከዚህ ቀደም በተለይ ከአፍ ጠረን ጋር ተያይዞ ነግሬያቸዋለሁ። የአፍ ጠረን ይሄ ከአፍ ውስጥ ጤና ጋር ብቻ አይያያዝም። ይሄ ጥርስን ካለመቦረሽ ከእንደዚህ አይነት ብቻ ጋር ተያይዞ ሳይሆን ከውስጥ ደዌ ችግሮችም ጋር ከጨጓራ ችግሮች ሲኖሩ ከተለያዩ ከእንደዚህ ከኩላሊት ከእንደዚህ አይነት ህመሞችም ጋር ተያይዞ መጥፎ የአፍ ጠረን ይመጣልና ይሄም ከኩላሊት ጋር ተያይዞ የሚመጣ እንደዚህ አይነት ችግር ይኖራል። በኋላ ላይ ህመሙ እየተባባሰ ሲሄድ በተለይ የሰውነት መንቀጥቀጥ ሊያመጣ ይችላል። ይሄ ዋና የሚፈጠርበት ነገር መርዛማ ኬሚካሎች ሳይጠራቀም ይሄ ሳይወገድ በሚቀርበት ጊዜ ሰውነት ላይ መርዛማ ኬሚካሎች በጣም እየጨመሩ በሚሄዱበት ጊዜ በኋላ ላይ በጣም እነዚህ መርዛማ ኬሚካሎች ቆማችሁ እንድትሄዱ አያደርጉም። ይሄ ማንቀጥቀጥ፣ አንዳንዴ ራስን ስቶ መውደቅ፣ መንገድ ላይ ራሳችሁን ስታችሁ ልትወድቁ ትችላላችሁ። እዛ ደረጃ የሚደርሰው ኩላሊት በከፍተኛ ሁኔታ በሚጎዳበት ጊዜ ነው ማለት ነው። እንግዲህ በተለይ አሁን የነገርኳችሁ እነዚህ ዋና ምልክቶች ኩላሊት ሲደክም የሚያሳዩት ምልክት ስለሆነ ይሄን ምልክት ስታዩ ግዴታ ብሶ መጨረሻ እስክትወድቁ ሳትጠብቁ የመጀመሪያ የነገርኳችሁን ምልክቶች በመታስተውሉ ጊዜ ሄዳችሁ ምርመራ አድርጋችሁ አስፈላጊውን ሕክምና ማግኘት ይኖርባችኋል ማለት ነው። ይሄን መረጃ ላይክ ሼር አድርጋችሁ ለሌሎችም አጋሩ። ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን ሌላ ጠቃሚና አስተማሪ ሐሳብ ይዤላችሁ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ